የወርቅ ዋጋ አሁንም ጨምሯል። እጅግ በጣም በተለየ ሁኔታ የወርቅ ዋጋ በማሻቀብ ላይ ነው የሚገኘው። ተመልካች አድማጮቻችን ዛሬም የጥር 22 ዓ.ም እጅግ ከፍተኛ በሆነ ደረጃ የጨመረበትን የወርቅ ዋጋ መረጃዎች ይዘንላችሁ መጥተናል። በጥሬው ሁሉንም በአሜሪካ ዶላር እንዲሁም በኢትዮጵያ ብር የምንነግራችሁ ነው የሚሆነው። ከ14 ካራት እስከ 24 ካራት አንዳንድ ግራም ወርቅ ዛሬ በኢትዮጵያ በስንት እየተሸጡ ይገኛሉ የሚለው መረጃ የማሳያችሁ ይሆናል። ቪዲዮውን ላይክ በማድረግ እንዲሁም ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። በዚህ ቻናል ላይ እንደምታውቁት ከሆነ ከወርቅና ከምንዛሬ ጋር የተያዙ መረጃዎችን ለእናንተ በየዕለቱ የምናቀርብበት የዩቲዩብ ቻናላችን ነው። ላይክ ማድረግ እንዲሁም ሰብስክራይብ ማድረግ ብዙዎች ጋር እንዲደርስ ስለሚረዳን ያንን እንድታደርጉ በማክበር እንጠይቃለን። ቀጥታ ወደ መረጃዎቹ ነው የምንሄደው። በትላንትናው ቀን ታስታውሱ ከሆነ ጥር 21 ላይ ከፍተኛ ዋጋ ጨምሯል ብለን 26,000 ብር ገባ 24 ካራት ብለን ጉድ ብለን ነበር። ዛሬ ደግሞ የበለጠ አስደምሞናል። ከፍተኛ በሆነ ዋጋ ጨምሮ ነው የሚገኘው የጥሬ ወርቅ ዋጋ ማለት ነው። እንግዲህ የጥሬ ወርቅ ዋጋው በዚህ ያህል መጠን ጨመረ ማለት በተዘዋዋሪም ሆነ በቀጥታ ሜኪንግ ቻርጅ እና ቫት ተጨምሮበት የተሰራ ወርቅም ላይ እንዲሁ ከፍተኛ የሆነ ለውጥ ወይም ደግሞ ጭማሪ ማሳየቱ የማይቀር ነው። ለምሳሌ እንደ ምሳሌ ብንመለከት ለምሳሌ የ14 ካራት ወርቅ የዛሬው ዋጋ 16,075 ብር ገብቷል። ይሄ በፊት የዛሬ 2 ወርና 3 ወር አካባቢ ሱቅ መሸጫ ላይ የተሰራውን ወርቅ የምታገኙበት የወርቅ ዋጋ ነበር። ዛሬ ግን ወደ ምንም አይነት ዲዛይን ሳይሰራ እንዲሁም ቫይት ሳይጨመርበት እየተሸጠ ያለበት ዋጋ ሆኗል ማለት ነው። ይሄ እንግዲህ እዚህ ላይ የሜኪንግ ቻርጅ እና የቫትን ጨምራችሁበት ከ4,500 እስከ 5,000 ምን ያህል ከፍ ሊል እንደሚችል አስቡት። 14 ካራቱ ወደ 20 ሺህ ብር ሊገባ ሆኗል ማለት ነው። ኦልሞስት ውጭም ሄዳችሁ ብትጠይቁ ወደዛ አካባቢ የተጠጋ ዋጋ ነው የሚነግሯችሁ ማለት ነው። ያ ነው እንግዲህ በጣም ከፍተኛ የሆነ ጭማሪ አለው የምንለው ማለት ነው። በተጨማሪም ደግሞ ዋና ዋና ካራቶችን 18 ካራት 24 ካራቱን ጨምረን ሁሉንም የምንነግራችሁ ይሆናል። የ14 ካራቱ በአሜሪካ ዶላር በስንት ነው እየተሸጠ የሚገኘው ካላችሁኝ በ103 ከ46 የአሜሪካ ዶላር በመሸጥ ላይ ይገኛል። ካሁን በኋላ ወርቅ የተባለ ሁሉ መነሻው ብር በዶላር ማለት ነው ከ100 በላይ ሆነ ማለት ነው። ካሁን በኋላ በጥሬው 14 ካራቱ የሀገር ውስጥ ከ103 ከ46 ነው ዛሬ ላይ እየተሸጠ የሚገኘው ማለት ነው። በመቀጠል የምንመለከተው የ15 ካራቱ ነው። 15 ካራቱ በኢትዮጵያ ብር በ17,224 ከ10 እየተሸጠ ነው የሚገኘው። በአሜሪካ ዶላር ደግሞ 110 ከ85 በመሸጥ ላይ ይገኛል። ይህም ከትላንት ተመሳሳይ ቀን ጋር ስናነጻጽረው ከፍተኛ የሆነ ጭማሪ ማሳየቱን መመልከት ይቻላል ማለት ነው። በመቀጠል የ16 ካራቱን ስንመለከት 16 ካራቱ ዛሬ እየተሸጠ የሚገኘው በኢትዮጵያ ብር በ18,372 ከ38 ነው። 18,372 ከ38 በአሜሪካ ዶላር ደግሞ በ118 ከ24 በምሽት ላይ ይገኛል። ይህም ከፍተኛ የሆነ ጭማሪ ነው። በመቀጠል የምንመለከተው ደግሞ የ17 ካራቱን ሲሆን ዛሬ ጥር 22 2018 ዓ.ም ዕለተ አርብ ላይ 17 ካራቱ 1 ግራም ወርቅ በ19,520 ከ60 ነው በመሸጥ ላይ የሚገኘው። ይህንን በአሜሪካ ዶላር ስንመታው እንግዲህ ወደ 125 ዶላር አካባቢ እየተሸጠ ይገኛል ማለት ነው። በመቀጠል የምንመለከተው ደግሞ የ18 ካራቱ ነው። 18 ካራቱ 1 ግራም ወርቅ ዛሬ ላይ 20 ሺህ ብር ገብቷል። 18 ካራት ወርቅ ለመጀመሪያ ጊዜ ነው በታሪኩ 20 ሺህ ሲገባ ዛሬ 20,668 በመሸጥ ላይ ይገኛል ማለት ነው። በአሜሪካ ዶላር ደግሞ በ133 የአሜሪካ ዶላር በመሸጥ ላይ ይገኛል። ይሄ እንግዲህ የ1 ግራም ወርቅ የጥሬ ዋጋ ነው በመስማት ላይ የምትገኙት ማለት ነው። ተመልካች አድማጮቻችን ቪዲዮውን እስካሁን እየተከታተላችሁ ነገር ግን ምንም አይነት ሪያክሽን ሳታደርጉ እየተከታተላችሁ ከሆነ ቪዲዮውን ላይክ እንድታደርጉት እንዲሁም ብዙዎች ጋር እንዲደርስና መረጃው እንዲጠቅም ሼር በማድረግ እንዲሁም ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ
ጥሪያችንን እናቀርባለን። በመቀጠል ደግሞ የ19 ካራትን፣ የ20 ካራትን፣ የ21ን፣ የ22ን፣ የ23ን እስከ 24 ካራት ያሉትን ዋጋዎች የምንነግራችሁ ይሆናል ማለት ነው። በመቀጠል የምንመለከተው የ21 ካራቱን የሚሆነው 21 ካራቱ 1 ግራም ወርቅ ዛሬ ላይ በ21817 ከ19 ነው በመሸጥ የሚገኘው። ይሄም በጣም ከፍተኛ የሚያስብል ዋጋ ነው ማለት ነው። በአሜሪካ ዶላር ደግሞ በ140 ከ41 ነው በመሸጥ ላይ የሚገኘው ማለት ነው። በመቀጠል ደግሞ የ20 ካራቱን ስንመለከት 20 ካራት እንግዲህ የወርቅ ንጽህናው 82.08 የወርቅ ንጽህና እንዳለው ይታወቃል። የሀገር ውስጡ ከውጭው ጋር ሲስተያይ ትንሽ በጥራት አነስተኛ ነው። ያ ደግሞ ብዙ ጊዜ ምክንያቱ ወርቅ በሚወጣበት ጊዜ ያለው በሚያጠሩበት ሰዓት ላይ ፕሮሰሱን በሚያልፍበት ሰዓት ላይ አንዳንድ የቴክኖሎጂ አጠቃቀም ጋር ተያይዞ ያው ታዳጊ ሀገር እንደመሆኑ መጠን ከሲስተም ጋር እንዲሁም ደግሞ ከአወጣት ዘዴዎች ጋር በተያያዘ የሚለያየበት አይነት ነገር አለ ማለት ነው። የውጭው የበለጠ ጥራቱ ከፍተኛ ሲሆን የሀገር ውስጥ ደግሞ እንደ ውጭው አይሆንም ማለት ነው። በጥራት በተወሰነ ፐርሰንትም ቢሆን አነስ ይላል ማለት ነው። 20 ካራቱ እንግዲህ እንደነገርኳችሁ 22965 ከ47 ነው እየተሸጠ የሚገኘው። በመቀጠል እንግዲህ በአውሮፓውያን እንዲሁም ደግሞ በአሜሪካውያን ዘንድ በጣም ተወዳጅነትን ያተረፈ ባይሆንም ነገር ግን በኤዥያ በአፍሪካ እንዲሁም ደግሞ በአረብ ሀገራቶች ዘንድ በጣም የሚወደደው 21 ካራት በተለይ ደግሞ ዲዛይን ስናነሳ 21 ካራት ባህሬኖች በዲዛይን የሚስተካከል ላቸው የለም በዓለም አቀፉ ወርቅ ስናነሳ ማለት ነው። ነገር ግን ብዙዎቻችሁ እንደምትሉኝ ከሆነ የሀገር ውስጥ ወርቅን የሚወዳደረው የለም ብላችሁኛል። ምናልባት የእናንተ ምርጫ ምን አይነት ነው? የሀገር ውስጥ ነው ወይስ ደግሞ የውጭውን ነው የበለጠ የምትፈልጉት? በምን ምክንያት የሚለውን ከቻላችሁ ኮመንት ሴክሽን ላይ አስቀምጡልኝ። በተጨማሪም ደግሞ በእናንተ ኮመንት ላይ ተመስርችም እንዲሁ የተወሰነ ቪዲዮ ለመስራት ሞክራለሁ ማለት ነው። በመቀጠል 21 ካራቱ ስንት እየተሸጠ ይገኛል ዛሬው በጥሬው ካላችሁኝ በ24113 ከ75 እየተሸጠ ይገኛል። ይሄም ጉድ የሚያስብል ዋጋ ነው። ምክንያቱም የዛሬ ሳምንት አስታውሱ ከሆነ የ24 ካራት መሸጫ ዋጋ ነበር 24000። ዛሬ ላይ ግን የ21 ካራቱ 24113 እየተሸጠ ይገኛል ማለት ነው። ይህ የሚያመለክተው ምንድን ነው? ከመቼውም ጊዜ በላይ በከፍተኛ ሁኔታ የወርቅ ዋጋ በቃ በዓለም አቀፍ ሲስተም ላይ በጣም እየገባ ነው ማለት ነው። ዓለም አቀፍ ባንኮችም ወርቅን ከመቼውም ጊዜ በላይ እየገዙ ነው። በተጨማሪም ደግሞ የዓለም አቀፍ የፖለቲካ ውጥረቶችም ለእነዚህ አይነት ጭማሪዎች እንግዲህ እንደ ምክንያት መጠቀሳቸው እንግዲህ ይነገራል ማለት ነው። በአሜሪካ ዶላር ስንት ነው ካላችሁኝ በ155 ከ19 የ21 ካራቱ ይገኛል ማለት ነው። በመቀጠል ከ21 ካራቱ ትንሽ በጥራት ከፍ ያለው የ22 ካራቱን ስንመለከት እየተሸጠ የሚገኘው በ25262 ከ02 ነው። ይህ ደግሞ በአሜሪካ ዶላር በ162 ከ58 የአሜሪካ ዶላር ነው በመሸጥ ላይ የሚገኘው። ብዙ ጊዜ ደግሞ ለጌጣጌጥነት የማይመከረው የ23 ካራት ወርቅ እንደ 24 ካራት እንዲሁም ሁለቱም ብዙ ጊዜ ለጌጣጌጥ የሚመከሩ የወርቅ አይነቶች አይደሉም። እነሱ ደግሞ በስንት እየተሸጡ ይገኛሉ ካላችሁኝ ዛሬ ጥር 22 2018 ዓ.ም 1 ግራም 23 ካራት በ26410 ከ29 ነው በመሸጥ የሚገኘው በአሜሪካ ዶላር በ169.97 ነው ማለት ነው። ይህም ከፍተኛ የሆነ ጭማሪ ነው። በመቀጠል የምንመለከተው እንግዲህ ከየትኛውም ጊዜ በላይ በከፍተኛ ደረጃ እየጨመረ የመጣው ወርቅ 24 ካራት ወይም ደግሞ አንድ ወቄት ወርቅ እንግዲህ ትላንትና 26,000 ብዬ እጅግ በጣም ሰበር ብዬ እንግዲህ እንዲሁም በጣም ሰው ሁሉ ጉድ ብሎ ነበረ። ምክንያቱም እንደዚህ በታሪኩ ጨምሮ አያውቅም ነበረው ወርቅ ማለት ነው። ዛሬም እንግዲህ ትላንትና ስንል ዛሬም ደግሞ ብሱበት 27558 ከ56 ጥሬው ወርቅ 24 ካራት ወይም አንድ ወቄት የሚባለው በመሸጥ ላይ ይገኛል ማለት ነው። ይህ ደግሞ በአሜሪካ ዶላር በ177 ከ36 እየተሸጠ እንደሚገኝ መረጃዎች ያመለክታሉ። ምን ታስባላችሁ? በተለይ ወርቅ ለመግዛት የምታስቡ ከመቼውም ጊዜ በላይ ነገ ከዚህም በላይ ሊጨምር ስለሚችል በጊዜ እንድትገዙ እመክራችኋለሁ። ምናልባት ወርቅንም ለመሸጥ የምታስቡ ከሆነ ነገ ተነገ ወዲያ የተሻለ ዋጋን ይዞላችሁ ስለሚመጣ ምናልባት ብትይዙት ብዬ ምክሬን ለግሳችኋለሁ ማለት ነው። ለዛሬ የነበረን የጥር 22 2018 ዓ.ም የወርቅ ዋጋን የተመለከተ
መረጃችን ይህንን ይመስል ነበር። በተመሳሳይ ቪዲዮ እስከምንገናኝ በያላችሁበት ቪዲዮ ላይክ እንዲሁም ሰብስክራይብ በማድረግ ቤተሰብ መሆኑን እንዳትረሱ። ሰላም ሁኑ።